ምድር የቃል ኪዳን ምድር ናት። በእሷ ላይ በአመጽ በሚነሱት ሁሉ ላይ እግዚአብሔር በቁጣው ይነሳባቸዋል። እግዚአብሔር አምላክ ያደቃቸዋል። እሱ የበቀል አምላክ ስለሆነ በእስራኤል ጉዳይ የሰማይ አምላክ እግዚአብሔር አይደራደርም። ድንግሊቷ የኢየሩሳሌም ልጅ ቀላል አድርጋ ኢሳይያስ ላይ የእግዚአብሔርን ቃል ሂዱና አንብቡ። ኦሬዲ አቀልሃለች፣ እንደ ተራ ነገር ተመልክታለች ነው። ምላሳቸውን እግዚአብሔር ከተናጋቸው ጋር ያጣብቃል። እግዚአብሔር የበቀል አምላክ ስለሆነ ክብሩን ርስቱን ለመላገጫ አሳልፎ ስለማይሰጥ ከሌሊት ጀምሮ በእግዚአብሔር መሰዊያ ላይ አብዝቼ እየጸለይኩ ነበር። የሰማይ አምላክ እግዚአብሔር በኢየሩሳሌም ዙሪያ 360 ዲግሪ ወይንም ደግሞ በአራቱም አቅጣጫ ኢስት ዌስት ኖርዝ ሳውዝ እስራኤልን በከባድ መሳሪያ በጦር ጀት በእግረኛ በአራቱም አቅጣጫ እሳት በላዋ ላይ ያዘነቡ የኪዳን ምድርን እስራኤልን ሲወጓት የሰማይ አምላክ እግዚአብሔር በራእይ ማታ አሳይቶኛል። በአራቱም አቅጣጫ በጦር ጀት እግረኞች በተለያየ አቅጣጫ ከበዋት እስራኤልን 360 ዲግሪ በዛ ያሉ ቅዱሳን ወደ አምላካቸው ወደ እግዚአብሔር አብዝተው ሲጮሁ አምላክ እግዚአብሔር ብርቱ በነ ኢሳይያስ ዘመን የነበሩ ብርቱ ጦረኛ መላእክቶችን እግዚአብሔር አምላክ በቃል ኪዳን ምድር ላይ ልኮ እግዚአብሔር አምላክ ጣልቃ ገብቶ ውጊያው መንፈሳዊ ሲሆን ተመልክቻለሁ። ኢየሩሳሌምን እንደ ከባድ ድንጋይ ያከብዳታል። ግንባሯን ከቦላ ድንጋይ ይልቅ እንደ አልማዝ እግዚአብሔር ያጠነክረዋል። በኪዳን ምድር ያሉ ኢትዮጵያውያንና እስራኤላውያን ሁሉ በክርስቶስ ኢየሱስ ደም የተሸፈኑ ናቸው። እንደ እግዚአብሔር ነብይ ይናገራለሁ። ደሆል የአረብ አገር የሚገርማችሁ ከዚህ በኋላ ጎግ ማንጎግ የሚባለው ጦርነት ይቀጥላል። በሚያሳዝን ሁኔታ ባድ ኒውስ እናገራለሁ። ይቺን የኪዳን ምድር ለመውጋት የአረብ አገር ልክ ይሄ ጂሃድ በሚመስል መንገድ ደሆል ሙስሊሞች ሄደው እስራኤልን ሲወጉ አያለው። ከዚህ በፊት ፕሮፌሲ ነግሬያቸዋለሁ። በራእይ ማታም የሰማይ አምላክ እግዚአብሔር አይኖችን ከፍቶ ይሄን ስላሳየኝ ደግሜ እናገራለሁ። በእስልምና የሃይማኖት አጥር ውስጥ ያሉ ሰዎች ከዚህም ከኢትዮጵያ ምድር ተነስተው እስራኤልን ለመውጋት የአረብ አገርን ተቀላቅለው ጦርነቱ ሲገቡ አይቻለሁ። እግዚአብሔር እንደዚህ ይላል፣ አይበጃችሁም፣ ቆም በሉ፣ ወደ ማስተዋል ተመለሱ፣ አይበጃችሁም። እግዚአብሔር አምላክ ብርቱ መልአክ፣ አደገኛ መልአክ፣ ተዋጊ መልአክ፣ እንደ እሳት የሚንበለበል ሰይፍ ያዘ ብርቱ መልአክ ከሰማይ ወርዶ በኢየሩሳሌም ከተማ ቆሞ አየሁትኝ። አምላኬ እግዚአብሔር ጦርነቱ መንፈሳዊ ነው አለኝ። እግዚአብሔር አምላክ ብርቱ ተዋጊ መልአኬን ሰድጃለሁ። የጠላትን ቅጥር ያፈርሳል። ብዙ ሐዘንና ሞት ይሰማል። ቢቢሲ፣ ሲኤንኤን፣ አልጀዚራ የዓለም ሚዲያ ሁሉ ይዘግባል። እግዚአብሔር አምላክ እቺን የኪዳን ምድር እንደ ከባድ ድንጋይ አከብዳታለሁ አለኝ። እግዚአብሔር ውጊያውን እኔ ዋጋለሁ አለኝ። ጣልቃ እገባለሁ አለኝ። ሃሌሉያ። ጎግ ማንጎግ የሚባለው ጦርነት ከፊታችን ባሉ 15 ቀናቶች ውስጥ ያዙ፣ መዝግቡና ሪከርድ አድርጉት ይሄን ቪዲዮ። በ15 ቀን ውስጥ እጅግ በጣም ጆሮን ጭው የሚያደርግ አደገኛ ጦርነት፣ አደገኛ እልቂት፣ አደገኛ ሞት ሚድል ኢስት ይሄ ደሆል ማለት ነው እንሰማለን። እግዚአብሔር በዚህ ሁሉ ለኪዳን ምድር ድልን ይሰጣል። ኢየሩሳሌም እስራኤል እንደ ተስፋ ቃሏ እግዚአብሔር ዶሮ ጫጭቶቿን ከክንፏ በታች እንደሚሰበስብ አምላክ እግዚአብሔር ምድሪቷንና ህዝቡ ብርቱ የሆነ እግዚአብሔር መልአክ ጦርነት መሃል ይገባል። የኪዳን ህዝብ እግዚአብሔርን ያመልካል። እግዚአብሔር ድብቅ ጦርን ያንቀሳቅሳል። እስራኤል ድል በድል ትሆናለች። በኢየሩሳሌም ወይ በእስራኤል አሸናፊነት ጦርነቱ ይደመደማል። አምላክ እግዚአብሔር በራእይ ወስዶ ብርቱ የእግዚአብሔር መልአክ የሚንበለበል እንደ እሳት የሚቃጠል ሰይፍ የታጠቀ በኢየሩሳሌም መሃል ከተማ የቆመ ብርቱ የእግዚአብሔር መልአክን አሳይቶኛል። ያ ብቻ አይደለም፣ እግረኛ ወታደሮች የጦር ጀቶች ኢየሩሳሌምን ከበው ሲደበድቡ ነው ያየሁት። እግዚአብሔር አምላክ በዚህ ሁሉ ድልን ለዚህች ለኪዳን ምድር ሲሰጥ መንፈስ ቅዱስ ጌታ እግዚአብሔር አሳይቶኛል። በአውሮፓ ምጥ ይሆናል። ቦርደሮቿ በሳት ይቃጠላሉ። ኢሮፕ በአውሮፓ በቦርደር ኤሪያ በጠቅላላ ላይ የዚህ የጦርነት ተጽዕኖ ወደ ኢሮፕ ምድር ስለሚገባ በአውሮፓ ምድር ላሉ ኢትዮጵያውያንና ኤርትራውያን እንደ እግዚአብሔር ነብይ ጸልያለሁ። አምላክ እግዚአብሔር በደም እንዲሸፍናቸው፣ እግዚአብሔር እንዲያስመልጣቸው፣ እግዚአብሔር ወደ ኃጡ ቤት የተወረወረው መቅሰፍት ጻድቁ ሰው ቤት እንዳይገባና ሞት እንዳይሆን በጌታ በኢየሱስ ስም ጸልያለሁ። የሚገርም ነገር ልንገራችሁ። አምላክ እግዚአብሔር አይኖቼን ከፍቶ መንፈሳዊ ዓለም ላይ ስመለከት በአረብ አገር ላይ
ከሰማይ ጥቋቁር ድንኳኖች 7 ድንኳን አንዴ ያዙልኝ መዝግቡና 7 ድንኳን ከሰማይ ወርዶ በተለያየ አረብ አገር ላይ አደባባይ ላይ ተጥሎ ህዝቡ በነቂስ ወጥቶ ደረቱን እየደቃ ሐዘን ትላልቅ ሚዲያዎች ሲዘግቡታይ 7 ድንኳን ያዙልኝ 7 ድንኳን ምንድነው ስር መንፈስ ቅዱስ ጌታ እግዚአብሔር የኪዳን ምድር ሊወጉ በወጡ በእነዚህ በአረብ አገራት ላይ ትላልቅ የሚባሉ የመጨረሻ ሃይራርኪ ላይ ያሉ ባለስልጣኖችን እግዚአብሔር አምላክ በሞት አነሳለሁ ቀጣለሁ። ከዚህ ነገር የተነሳ ህዝቡ ስለ መሪዎቻቸው ሲሉ ስለ ትላልቅ የጦር ጀነራሎች ሲሉ አደባባይ ለቅሶ ይወጣሉ። 7 ዋና የሚባሉትን ትላልቅ ፖዚሽን ላይ ያሉትን እኔ አምላክ እግዚአብሔር በሞት አነሳለሁ ብሎኛል። 7 ድንኳን ከሰማይ ወርዶ በአረብ አገሮች ላይ 7 ድንኳን አደባባይ ላይ ወይ ልክ እንደ አብዮት አደባባይ ሲጣልና ህዝቡ በነቂስ ወጥቶ ደረት እየደቃ ሲያለቀስ የሰማይ አምላክ እግዚአብሔር አሳይቶኛል። አየው ካልኩ ደግሞ አየው ነው። እኔ ፕሮፌት ጆሲ ነኝ ይሄን የምናገረው። ጎግ ማንጎግ የሚባለው ጦርነት ከፊታችን አለ። ከጎግ ማንጎግ ጦርነት በኋላ ሶስተኛው የዓለም ጦርነት ይቀጥላል። ኢየሱስ ክርስቶስ ጌታ ነው። ዘመን አልቋል፣ ሰዓቱ አልቋል፣ ጊዜ አልቋል። በዚህ በመጨረሻው ዘመን ጆሮ ያለው ትውልድ ካለ ወንጌልን ይስማ። በልባችሁ ዙፋን ላይ የነፍሳችሁ እረኛና ጠባቂ የሆነው ክርስቶስ ኢየሱስን እንድታነግሱ ዛሬም ቤተክርስቲያን ጥሪ ታቀርብላችኋለች። ዘመን አልቋል፣ ጊዜ አልቋል፣ ሰዓቱ አልቋል። ኢየሱስ ክርስቶስ ሊመጣ በደጅ ነው ያለው። ኢየሩሳሌምን እግዚአብሔር ዶሮ ጫጩቶቿን ከክንፏ በታች እንደምሰበስብ የኪዳን ምድር እግዚአብሔር አምላክ ይሰበስባታል። የእግዚአብሔር መልአክ ይሄንን ውጊያ ሲዋጋ ተመልክቻለሁ። ተመልከቱ፣ ያዙ። የጦር ጀቶች የተለያየ አገር ወታደሮች የአረብ አገር ተሰብስበው በእግረኛና በጦር ጀት አድርገው በሰማይ በምድር በአራቱም አቅጣጫ ኢየሩሳሌምን ይወጋታል። ኢየሩሳሌም በአራቱም አቅጣጫ የመጣውን ጦር ትመክታለች፣ ድል ታደርጋለች። ጦርነቱ መገባደጃው ላይ ሲደርስ በኢየሩሳሌም ድል ነሽነት ጦርነቱ ፍጻሜውን ያገኛል። የሰማይ አምላክ እግዚአብሔር በህዝቡ ላይ አስፈሪ ሞገስን አስቀምጣለሁ፣ ድብቅ ጦርን አዝይዣለሁ። እግዚአብሔር አምላክ ድልን ለልጆቼ ይሰጣል ብሎኛል። በኢየሩሳሌም ላይ እግዚአብሔር ሆይ አሁንም አስፈሪነት ይቀመጥ፣ ክብር፣ እሳት፣ መንፈስ፣ ኃይል ይቀመጥ። የኪዳን ህዝብን ሊወጋ ሊያስጨንቅ የወጣ የትኛውም ጨለማ በመለኮት እሳት የተበላ ይሁን፣ ያስጨናቂው ዘንግ የተሰበረ ይሁን በኢየሱስ ስም። አውሮፓ ባይዘው ስትናጣ አይቻለሁ። የዘሩትን ያጭዳሉ ይላል መንፈስ ቅዱስ ጌታ እግዚአብሔር። እንደ አመጻቸው መጠን እንደ ተንኮላቸው መጠን እግዚአብሔር አምላክ የዘሩትን አሳጭዳለሁ ይላል። በቦርደር በኩል በአውሮፓ ቦርደሮች ላይ በዚህ በኤዥያ በኩል በቦርደር በኩል ከዚህ ከአረብ ሀገር በሚነሳ በቦርደር በኩል የሰማይ አምላክ እግዚአብሔር በኢየሩሳሌም ላይ ከሚነሳው ጦርነት ተጽዕኖ የተነሳ በአውሮፓ ላይ እሳት ይነዳል። ህዝቦቿ ከአንዱ አገር ወደ አንዱ አገር ስደት ይሄዳሉ። ከፍተኛ ጦርነት ይሆናል ኢሮፕ ላይ ቢኮዝ ሰዓቱ ጊዜው ስለደረሰ እግዚአብሔር አምላክ በዛ ያላችሁ ሰዎች ካሁኑ ጥንቃቄ ይጠብቃል፣ ማስተዋል ይገርዳል ስለሚል ጥንቃቄ እንድታደርጉና መውሰድ የሚገባችሁን ጥንቃቄ ወስዳችሁ ለእናንተና ለቤቶቻችሁ ለልጆቻችሁ ለዘሮቻችሁ ማምለጥ እንዲሆን ካሁኑ ኮንሺየንስ እንድትሆኑ እንደ እግዚአብሔር ነብይ ነግራችኋል። ያላያችሁትን ቀድሜ በመንፈስ ዓለም ያየሁትን እየተናገርኩ ነው። ከሆነ ስዊድን ሀገር ወደ አውሮፓ፣ ከወደ ኖርዌይ፣ ከኖርዌይ ወደ ከጀርመን ወደ ምናም ስደት ነው የሚሆነው። ከፍተኛ ስደት ይሆናል። ሰዎች ጓዛቸውን ሰብስበው ቦርደር ሲሻገሩ ነበር በራእይ ያየሁት። የአውሮፓ ቦርደሮች ላይ ትላልቅ የጦር መሳሪያ እየወደቀ ብዙ ሰዎች ስደት ሲወጡ ተመልክቻለሁ። ወደ ሪፊውጅ ካምፕ በየጎዳናው ላይ ተበትነው ነው ያየሁት። እግዚአብሔር አምላክ ሰዓቱ ደርሷል በላቸው አለኝ። ብዙ ጨለማ ብርሃን እንደማይሆን ሁሉ ብዙ ውሸት እውነትን አይተካምና እስከ ዛሬ አላስፈላጊውን ስትፈልጉ ተፈላጊውን ክርስቶስ ኢየሱስን በህይወታችሁ ይሰርጋችኋል። ዛሬ እንደ እግዚአብሔር ነብይ ጥሪ ያቀርባል። ወደ ክርስቶስ ኢየሱስ መመለስ ይሁን፣ ማምለጥ ይሁን፣ መሰወር ይሁን፣ መሸሸግ ይሁን in Jesus mighty name። እግዚአብሔር ሆይ ድል ለኢየሩሳሌም ስለሆነ አመሰግናለሁ። 7 ድንኳኖች ከሰማይ ወርደው እግዚአብሔር ሆይ ድንጋጤና ፍርሃትን ህዝብን ሊወጋ በወጣ በማያምን ህዝብ ላይ ስላደረክ አመሰግናለሁ። ብርቱ የሆነው መልአከ በዳዊት ዘመን እንደነበረው ብቻውን ወጥቶ 180 ምናምን ሺህ በጦር መንደር በአንድ ጊዜ ጨረሰ ተብሎ በቃል እንደተጻፈ ብርቱ የሆነው መልአከ ካንተ ዘንድ የተላከ ብርቱ መልአክ የጠላትን መንደር ስለሚያስጨንቅ አመሰግናለሁ። ጠላት መንደር ለቅሶና ዋይታ ስለሚሆን አመሰግናለሁ። በኢየሩሳሌም ያሉ ኢትዮጵያውያንና ኤርትራውያን በክርስቶስ ኢየሱስ ደም ስለተሸፈኑ አመሰግናለሁ። yes እግዚአብሔር ባሪያውን ሙሴ ተናግሮት የአሕዛብን ከተሞች አቋርጦ ሲሄድ መጽሐፍ እንደዚህ ይላል፣
ውሻ እንኳን ምላሱን አላንቀሳቀሰባቸውም። የስ በአሕዛብ ምድር በጠላቶቻቸው መሃል ሊገሏቸው ቀጠሮ በያዙ ሰዎች መካከል 600 ምናምን ሺህ ሕዝብ በግርማ በሞገስ አይደለም ነገስታቶች ሊወጋቸው ውሻ ምላሱን ሳያንቀሳቀስባቸው ሰብረው እንዳለፉ ኢየሩሳሌም ሰብራ ታልፋለች። ድል ለኢየሩሳሌም ይሆናል። ጨርሻለሁ። እግዚአብሔር አምላክ ይባርካችሁ። አብዝታችሁ ስለ ኪዳን ምድር ጸልዩ። ከነገ ወዲያ ጀምሮ ዜና ትሰማላችሁ። ኢየሱስ ያድናል። ወዳችኋለሁ።